ግንቦት 18 ቀን 2017 ዓ.ም ከኢትዮጵያ ብሔራዊ ምርጫ ቦርድ ጊዜያዊ ፍቃድ ያገኘው ዲሞክራሲያዊ ስምረት ትግራይ ፓርቲ እስከ 1 ወር ባለው ጊዜ ውስጥ መስራች ጉባኤውን ለማካሄድ እየተዘጋጀ መሆኑን አስታውቋል። ፓርቲው ለመጀመሪያ ጊዜ በሰጠው መግለጫም በትግራይ ክልል ያለውን ችግር በነባሩ የህወሓት አስተሳሰብና የፖለቲካ አካሄድ መፍታት እንደማይቻል መታመኑ ለፓርቲው መመስረት ምክንያት መሆኑን አሳውቋል። የትግራይ ህዝብ ማንኛውንም ችግሮች በሰላምና በሰለጠነ መንገድ ብቻ መፍታት የሚችልበትን አዲስ አውድ መፍጠር የፓርቲው ትልቁ ዓላማ እንደሆነም ነው በመግለጫው ላይ የተነገረው። ፓርቲያችን እንዲቋቋም ምክንያት የሆነው ትግራይ ውስጥ ያለ የፖለቲካ ሁኔታ የሚታወቅ ነው። አሁን የትግራይ ህዝብ ከፍተኛ ችግር ላይ ነው ያለው። ከፍተኛ የሆነ የሰላም እጦት አለ። ከፍተኛ የሆነ የመልካም አስተዳደር እጦት አለ። የፍትህ ችግሮች አሉ። የኢኮኖሚ ችግር አለ። የተረጋጋ ህይወት ትግራይ ውስጥ የለም። ያ ችግር ደግሞ በነበርንበት መንገድ የሚፈታ አይደለም። እስካሁን ስንጓዝበት የነበረ መንገድ ችግሮችን የባበስ እንደሆነ እንጂ መፍትሄ ሊሆን አልቻለም። ሄዶ የሄድነው መንገድ የተጓዝንባቸው መንገዶች ያው መጨረሻው በዚህ ጦርነት ላይ ነው ኦልሞስት የተቋጨው። ስለዚህ ትግራይ የተለየ መንገድ ያስፈልገዋል። አሁን የትግራይ ህዝብ የተለየ መንገድ መከተል ያስፈልገዋል። ይህንን ታሳቢ ባደረገ ነው። እስካሁን በነበርንበት እኛ አባላት የነበርንበት ድርጅት ደግሞ ይህንን የመሸከም አቅም የለው። አዲስ አስተሳሰብ ተቀብሎ አዲስ መንገድ ለመቀየስ የሚያስችል ብቃትም አሟጦ ስለጨረሰ፣ ስለዚህ አዲስ አስተሳሰብ ያላቸው ኃይሎች በአንድ ላይ ተሰባስበው አዲስ አደረጃጀት ፈጥረው መታገል የግድ የሚልበት ሁኔታ ስለተፈጠረ ነው ወደዚህ የመጣ ነው። ትግራይ አንድ ሀሳብ ብቻ የበላይነት፣ አንድ አማራጭ፣ አንድ ብቸኛ መንገድ የሚባል ምዕራፍ ዘግታ በርካታ አስተሳሰቦች በጋራ ቀርበው ህዝቡ ዳኝነት የሚሰጡበት የተመቻቸ የፖለቲካ ሁኔታ ለመፍጠር ፖለቲካል ስፔሱ ትንሽ የተስተካከለ ለማድረግም አንድ አስተዋጽኦ እናደርጋለን ብለን እናምናለን። ለዚህም እንታገላለን። የፓርቲውን መተዳደሪያ ደንብና ፕሮግራም የያዙ ሰነዶች ዝግጅት መጠናቀቁን የገለጹት የፓርቲው የሚዲያና የኮሚኒኬሽን ዘርፍ አስተባባሪው በሚቀጥለው 1 ወር ውስጥ ከትግራይና ከሌሎች የኢትዮጵያ አካባቢዎች የአባላት ምልመላ እንደሚካሄድ አስታውቀዋል። ፓርቲው ወጣቶችን፣ ምሁራንንና የዲያስፖራውን ማህበረሰብ ጭምር በአባልነት እንደሚያሳትፍም ጠቁመዋል። እስካሁን አስፈላጊ የሚባሉ ሰነዶችን በሙሉ አጠናክረን ጨርሰናል። ለውይይት ብቁ ናቸው ብለን ጨርሰናል። በዋናነት 3 አይነት ሰነዶች ናቸው ያሉን። አንደኛው ሰነድ ፕሮግራም ነው፣ መሰረታዊ ሰነዳችን ነው እሱ። ቀጥሎ መተዳደሪያ ደንብ የሚባል ነው፣ ድርጅቱ የሚገዛበት የሚተዳደርበት፣ ፓርቲ ኮንስቲቱሽን እንደማለት ነው፣ የፓርቲ ህገ መንግስት እንደማለት ነው። 3ኛ ሰነዶች እነዚህ 2 መሰረታዊ የሚባሉ ሰነዶች የሚያብራሩ ናቸው። እነዛ ሰነዶች ጥቅል ስለሆኑ ምን ማለት ነው ምን ማለት አይደለም የሚል ደግሞ ተጨማሪ ማብራሪያ ሰነዶች አሉ። እነዚህም ተጠናክረው ለውይይት ዝግጁ ሆነዋል። በቀጣይ ከሰኞ ጀምረን እናሰራጨው ይሆናል ለየደረጃው ማለት ነው። ከሰኞ ጀምረን 2 መሰረታዊ ስራዎች እንሰራለን። በሚቀጥሉት 1 ወር የሚጠናቀቁ እንላቸው። አንደኛው ከክልል እስከ ቀበሌ ያሉ አደረጃጀቱን እንፈጥራለን። ቀጥሎ እነዛ አደረጃጀቶች ደግሞ ሄደው በሰው የአባል መልመላ ነውና ፓርቲ የሚሆነው የፓርቲ መልመላችንም አጠናክረን እንቀጥላለን። የፓርቲ መልመላው በመሰረቱ ከ3 አካላት ነው ዋናው ትኩረት የሚያደርገው። ሁሉም የህብረተሰብ አካል የሚያሳትፍ ቢሆንም አሁኑ መሰረታዊ ትኩረት የሚያደርግባቸው የህብረተሰብ ክፍሎች ግን 3 አሉ። እኛ አሁን ትኩረት የምናደርገው አንደኛው የኛ አባል የነበረው እና የለውጥ ኃይል የደገፈው ከአሁን በፊት የህወሓት አባል ኑሮ ግን ደግሞ ከደረቀው ሳይሆን ከለውጥ ኃይል ጋር ሆኖ እየታገለ ያለው አባልም ካድረም እንዳለ የሚቀጥል ይሆናል። ሁለተኛ ከአሁን በፊት እዛው ያልነበረ ወጣቱ በስፋት የምናሳትፍ ይሆናል። 3ኛ ምሁሩ ኃይልም ያሳተፈ ይሆናል። በድምር እነዚህ የአዲስ ትውልድ ፓርት ስለሚሆን አዲስ ትውልድ በስፋት የሚሳተፍበት የነገይቱም ትግራይን ለመገንባት ልዩ አስተዋጽኦ የሚያደርግበትና ያለሰለሰ ጥረት የሚያደርግበት እንዲሆን አስበን የምልመላ ስራችንን እንቀጥላለን። ከትግራይ ውጭ በተለያዩ የኢትዮጵያ አካባቢዎች ያለ ትግራዋይንም ቢሆን የሚመዘገብበት ስርዓት እንፈጥራለን። አዲስ አበባም ከአዲስ አበባ ውጭ ያለው ትግራዋይ የስምረት ፓርቲ አባል ለመሆን የሚያዘጋጀው የሚያበቃው ነገር በፕሮግራሙ ከተቀበለ አባል ይሆናል።
ይህ ለማድረግ ደግሞ አደረጃጀቶቹ በትግራይ ውስጥ ሳይሆን ከኢትዮጵያ በተለያዩ አካባቢዎችና ከተሞችንም እንዲሁ አደረጃጀቶች ይኖሩናል። ሶስተኛ የዲያስፖራ ኮሚኒቲ ናቸው። የትግራይ ተወላጆች በተለያየ ዓለም አካባቢ ያሉ የትግራይ ተወላጆችም ይህንን ሁኔታ አመቻችተን የምናቀርብ ይሆናል። ፓርቲው ከዛሬ ሰኞ ግንቦት 25 ቀን 2017 ዓ.ም ጀምሮ ፕሮግራሞቹና በመተዳደሪያ ደንቡ ላይ ውይይት በማድረግ የአባላት ምልመላውን በየደረጃው አጠናክሮ እንደሚቀጥልም አስታውቋል። ጠቅላይ ሚኒስትር አብይ አህመድ ትላንት ማምሻውን በብሔራዊ ቤተ መንግስት በተካሄደ ስነ ስርዓት የሀገሪቱን የክብር ኒሻን ለአሜሪካዊው በጎ አድራጊ ባለሀብት ቢል ጌትስ ሸልመዋል። ይህ የክብር ሽልማት የጌትስ ፋውንዴሽን ባለፉት 25 ዓመታት በኢትዮጵያ ላበረከታቸው በርካታ ስራዎች እውቅና ለመስጠት ታስቦ መካሄዱ ሲገለጽ፣ ጠቅላይ ሚኒስትር አብይ በስነ ስርዓቱ ላይ ለቢል ጌትስ ፋውንዴሽን የ25 ዓመታት ዘርፈ ብዙ ስራዎች ምስጋና አቅርበዋል። በዚሁ ጊዜም ባለሀብቱ ቢል ጌትስ ከቴክኖሎጂ ፈርቀዳጅነት ወደ በጎ አድራጊነት ያደረጉት ጉዞ የተወሳ ሲሆን ዝቅ ብሎ በማገልገል በአክብሮትና በእኩልነት ላይ የተመሰረተውን የቢል ጌትስን አገልግሎት ጠቅላይ ሚኒስትሩ በማድነቅ የጌትስ ፋውንዴሽን በጤና፣ ግብርና እንዲሁም በዲጂታል መታወቂያ ዙሪያ ለሚያደርገው ድጋፍ እውቅና ሰጥተዋል። ተመልካቾቻችን ይህንን ጉዳይ ትንሽ ቆየት ብለን በዝርዝር እንመለስበታለን። ሀገራዊ የምክክር ኮሚሽን የሚያከናውነውን ምክክር በገለልተኝነት እንዲያከናውን መንግስት የጀመረውን ድጋፍ አጠናክሮ እንደሚቀጥል የመንግስት ኮሚኒኬሽን አገልግሎት ትላንት ማምሻውን ባወጣው መግለጫ አሳውቋል። ሀገራችን በበርካታ ጉዳዮች በተቃርኖች ውስጥ ለረጅም ዘመናት በጦርነት ስትናጥና በአስከፊ ግጭቶች ውስጥ ማለፏን ያስታወሰው መግለጫው በተለይም መሰረታዊ በሆኑ ሀገራዊ ጉዳዮች ላይ በፖለቲካ መሪዎችና በህብረተሰቡ መካከል ልዩነትና አለመግባባቶች መኖራቸውን ያመለከተው እነዚህን መግባባቶች በየዘመኑ እየፈታን የመጣንበት መንገድ ዘላቂ መተማመንን በሚፈጥር መልኩ ባለመሆኑ ከጦርነትና ግጭት አዙሪት እንዳንወጣ አድርጎናል ያለው መግለጫው ሀገራዊ መግባባት መፍጠር አስፈላጊ በመሆኑ የሀገራዊ ምክክር ኮሚሽን ተቋቁሞ በርካታ ስራዎችን በማከናወን ላይ እንደሚገኝ ነው ያተተው። ሀገራዊ ምክክሩ ነፃ፣ ገለልተኛና አካታች እንዲሆን መንግስት አስፈላጊውን ህጋዊና መዋቅራዊ ድጋፍ ማድረጉን የጠቆመው መግለጫው ባለፉት 10 ወራት ብቻ ከ200 ሺህ በላይ ዜጎች በጋራ ጉዳዮች ዙሪያ መክረዋል ብሏል። በሌላ ሀገራዊ ምክክሩን በተመለከተ ዜና ደግሞ የኢትዮጵያ ሀገራዊ ምክክር ኮሚሽን ላለፉት 3 ቀናት በአዲስ አበባ ሲያካሂደው የነበረውን የፌዴራል ባለድርሻ አካላት የምክክር ሂደት ትላንት ሲያጠናቅቅ አጀንዳዎቻቸውንም ተረክበዋል። በምክክሩ ላይ 38 ባለድርሻ አካላት በወኪሎቻቸው አማካኝነት ተሳትፎ ያደረጉ ሲሆን ሀገራዊ መግባባት ሊደርስባቸው ይገባል ያሏቸውን አጀንዳዎች በማጠናቀርም ለኮሚሽኑ አስረክበዋል። ኮሚሽኑ በህዝባዊ ውይይት አጀንዳ ሲያሰባስብ ይሄኛው 14ኛ መድረኩ መሆኑ ሲገለጽ የሁሉንም ባለድርሻ አካላት ተሳትፎ ለማረጋገጥ አበክሮ እንደሰራም ነው በማጠናቀቂያ መርሃ ግብሩ ላይ የተነገረው። በቀጣይም የትግራይ ክልልንና የዲያስፖራውን ማህበረሰብ አጀንዳ ለማሰባሰብ እንደሚሰራ ነው ከኮሚሽኑ ያገኘነው መረጃ የሚጠቁመው። ተመልካቾቻችን የምትከታተሉት የአዲስ ነገር የእኩለ ቀን የሀገር ውስጥ አጫጭር መረጃዎቻችንን ነው። ቀጥለናል። በበጀት ዓመቱ 10 ወራት በጥቅሉ ከ39 ሺህ በላይ ታክስ ከፋዮች ታክሳቸውን አሳውቀው መክፈላቸው ሲጠቆም ከነኚህም ውስጥ ከ32 ሺህ በላይ የሚሆኑት የኤሌክትሮኒክስ የክፍያን ስርዓት በመጠቀም ከፍለዋል ነው የተባለው። የገቢዎች ሚኒስቴር ታክስ ከፋዮቹ በኢፔመንት የኤሌክትሮኒክስ የክፍያ ስርዓትን በመጠቀም ግብራቸውን መክፈላቸውን ሲጠቁም በዚህም 80 በመቶ የሚሆኑት ግብር ከፋዮች ግብራቸውን በኤሌክትሮኒክስ ስርዓት መፈጸማቸውን ነው የተናገረው። የኤሌክትሮኒክስ የክፍያ ዘዴ ተጠቃሚዎች ቁጥር ከባለፈው በጀት ዓመት ጋር ሲነጻጸር የ30 በመቶ እድገት ማሳየቱን ከገቢዎች ሚኒስቴር ያገኘነው መረጃ አመልክቷል። በኢትዮጵያ የመልክዓ ምድራዊ አመላካች ጥበቃ ስርዓት ባለመኖሩ ቡናን ጨምሮ ወደ ውጭ የሚላኩ የተለያዩ ምርቶች የመገኛ ቦታ ስሞች በሌሎች ሀገራት እንዲዘረፉ ማድረጉን የኢትዮጵያ አእምሯዊ ንብረት ባለስልጣን ገልጿል። የመልክዓ ምድራዊ አመላካች ጥበቃ ስርዓት ለመዘርጋት የሕግ ማዕቀፍ እያዘጋጀ መሆኑን የጠቆመው ባለስልጣን መስሪያ ቤቱ የሌሎች ሀገራትን ተሞክሮ ለማካፈል ግንቦት 26 እና 27 2017 ዓ.ም በአዲስ አበባ ዓለም አቀፍ የመልክዓ ምድራዊ አመላካች ምርቶች ጥበቃ ጉባኤ እንደሚያካሄድ በሰጠው መግለጫ አሳውቋል።
በጉባኤው የዓለም አእምሯዊ ንብረት ድርጅት ዳይሬክተር ጄኔራል ዳረን ታንግን ጨምሮ የተለያዩ ሀገራት ተወካዮች እንደሚሳተፉ ሲጠቆም ጉባኤው ኢትዮጵያ በአእምሯዊ ንብረት ጥበቃ ዘርፍ የጀመረቻቸውን የለውጥ ስራዎች ለማጠናከርና በዓለም አቀፉ የአእምሯዊ ንብረት ስርዓት ያላትን ተሳትፎና ሚና እንድታሳድግ አስተዋጽኦ የጎላ ነው ተብሏል። እንዲሁም ኢትዮጵያ የዓለም ንግድ ድርጅትን ለመቀላቀል ለምታደርገው ሂደትና ተያያዥ የዓለም የኢኮኖሚ ስርዓት ውስጥ ተጠቃሚነትን ለማሳደግ የአእምሯዊ ንብረት ስርዓትን ማጠናከር እንዲሁም ዘመኑ የሚጠይቀው ደረጃ ላይ መድረስ ይገባል መባሉን የዘገበው ብሩክ አስቀናው ነው። የኢትዮጵያ አየር መንገድ ወደ ተባበሩት አረብ ኤምሬቶች ሻርጃ ከተማ በረራ ጀምሯል። ትላንት ማምሻውን በተዘጋጀው የበረራ ማስጀመሪያ መርሃ ግብር አየር መንገዱ ወደ ሻርጃ ከተማ በሳምንት 4 ጊዜ በረራ እንደሚያደርግ ተገልጿል። አየር መንገዱ ያስጀመረው በረራ ከዱባይ በመቀጠል ወደ ተባበሩት አረብ ኤምሬቶች የሚደረግ ሁለተኛው የመንገደኞች በረራ መዳረሻ እንደሚሆንም ተገልጿል። በቀጣይ ሳምንት ተቋርጦ የነበረው ወደ አቡዳቢ የሚደረገው በረራ እንደሚጀምር ያስታወቀው የኢትዮጵያ አየር መንገድ ይህም በሁለቱ ሀገራት መካከል ያለውን ወዳጅነት የበለጠ የሚያጠናክር ነው ብሏል። ዘገባው የምስሊያ ሀሺም ነው።